ይታሰር። የአጋንንት መንፈስ በኢየሱስ ስም ይታሰር። የምድሪቱን በረከት የበላ በኢየሱስ ስም ይታሰር። ጸሎትን የማይወድ በኢየሱስ ስም የሐሰትን ነገር የሚያናግር በኢየሱስ የሚያሰድብ ምቀኛ የሆነ ከጥልቁ የሚላክ የወንድምን ነገር የማይወድ በኢየሱስ ገዳይ የሆነ መጽሐፍ ቅዱስ ሲናገር በኢየሱስ ክርስቶስም ያዕቆብ በላባ ቤት ረጅም ዓመት አገልግሎ ዘመኑን ሙሉ አገልግሎ ይላል መጽሐፍ ቅዱስ ሲናገር። ከዚያም በኋላ ያዕቆብ ከሰለቸው በኋላ ያለውን ነገር ንብረቱን ሰብስቦ ከወጣ በኋላ መጽሐፍ ቅዱስ እንደሚናገር ላባ የ7 ቀን መንገድ ጉዞ ደረሰበት ይላል። አንተ ያዕቆብ መንገዱን ነው የሚያጠበጥበው፣ ላባ ደግሞ ሊገለው ነው የሚሄደው በኢየሱስ ክርስቶስ። እግዚአብሔር ግን በያዕቆብና በላባ መካከል ላይ ነበረ፣ ይታይ ነበረ፣ ያይ ነበረ። የዚህኛውን ክፋት ያይ ነበረ፣ የዚያኛውን መልካምነት ያይ ነበረ። አገልግሏል። በቤቱ ባሪያ ሆኖ ዘመኑን አገልግሏል። ሲሄድ ግን ለምን ሄድክብኝ ብሎ ሊገለው የአባቶቹ አምላክ ተገልጦ እንደዚህ አለ በኢየሱስ ክርስቶስም። ይኸውልህ በክፉ ነገር ያዕቆብን እንዳትገናኘው ተጠንቀቅ አለ በኢየሱስ። እንዳትገናኘው ያለ አንዳች ነገር እንዳታደርገው፣ እንዳትጎዳው፣ እንዳታጠፋው ተጠንቀቅ። ይኸውልህ ዘመኑን ሙሉ ባሪያ ሆኖ ኖሯል። አሁን ግን የነጻነት ዘመኑ ነው። አሁን ግን ለራሱ የሚኖርበት ዘመን ነው። አሁን ግን እግዚአብሔርን የሚያገለግልበት ዘመን ነው። አሁን ግን የመፈታት ዘመኑ ነው አለ በኢየሱስ ክርስቶስም። አትንከው አለ፣ ልትነካው ይኸውልህ አይገባም አለ። የኪዳን ሰው ነው አለ በኢየሱስ ክርስቶስ። ይሄኛው ግን ባሪያ አድርጎ ጉልበቱን ጊዜውን ዘመኑን እየበላ ላቡን እየበላ የደም እንባ እያስነባ ሊያኖረው ነበር የፈለገው። ኖ ይኸውልህ ወንድሜ ወዳጄ፣ ዛሬም ይኸውልህ አንተ ሳታቅ እኔ ሳላቅ ይኸውልህ እየተጓዘ ሊገለን ይኸውልህ የሚያደባውን እኛ መንገዳችንን እየሄድን የሚያደባውን ወይም ደግሞ በቤቱ ባሪያ ሆነን እንድንቀመጥ የሚያደርገውን የናዝሬቱ ኢየሱስ በጌታ በኢየሱስ የገለበጠው ይሁን ይገልበጥ። የያዕቆብ አምላክ እግዚአብሔር በተቀደሰ መቅደሱ ላይ አለ። ጌታ ለዘላለም ይባረክ።